በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ለአባቶቻችን ለሐዋርያት፣ ለነቢያት፣ ለሊቃውንት የቅዱሳት መጻሕፍትን ምስጢር ገልጦ ያስተማረ አምላካችን እግዚአብሔር ለእኛም ለልጆቹ ምስጢሩን ጥበቡን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የዓለም አዳኝ የሚል ይሆናል። ዛሬ እንደምናውቀው 27 ነው። መድኃኔ ዓለም የሚታሰብበት ዕለት ነው። አምላካችን እግዚአብሔር ዓለምን አድኗል፣ ለዓለም ራሱን ቤዛ አድርጎ አቅርቧል የሚለውን መሰረታዊ መልእክት የምንረዳበት፣ የምናውጅበት፣ የምንመሰክርበት ዕለት ነው። በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቅዱስ ዮሐንስ ሐዋርያትን ወክሎ የሐዋርያት ሁሉ የስብከታቸው ማዕከል ምን እንደሆነ ነው የሚናገረው። ሰምተናል አይደለም፣ አይተናል። የአብ ፈቃድ የወልድ ፈቃድ እንደሆነ፣ የወልድ ፈቃድ የአብ ፈቃድ እንደሆነ፣ የመንፈስ ቅዱስን ፈቃድ እንደሆነ፣ አብ ወልድ መንፈስ ቅዱስ በፈቃድ አንድ እንደሆኑ፣ እውነተኛ አገልጋይ